ጤና ይስጥልን። ይህ የ2016 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 1 የአቡሽ አባት ለስራ ጉዳይ ከአዲስ አበባ ወደ ስዋዚላንድ ደቡብ አፍሪካ ቀጠና ቢሄዱ ወደ ኢትዮጵያ ሲመለሱ ወዴት አቅጣጫ ይጓዛሉ? ሀ ወደ ምዕራብ፣ ለ ወደ ሰሜን፣ ሐመሮሃ ወደ ምስራቅ፣ መ ወደ ደቡብ። ወደ ሰሜን ካላችሁ ትክክል ነው። ምክንያቱም ስዋዚላንድ ከኢትዮጵያ አንጻር በደቡብ አቅጣጫ ትገኛለች። ስለዚህ ከአንድ ደቡብ ካለ ሀገር ወደ ሰሜን ወደሚገኝ ሀገር ለመመለስ ወደ ሰሜን አቅጣጫ መጓዝ ያስፈልጋል ማለት ነው። ጥያቄ ቁጥር 2 የምስራቅ አፍሪካ ካርታን ንድፍ ለማሳየት ኬንያ ከኤርትራ አንጻር በየት በኩል ሊቀመጥ ይችላል? ሀ በደቡብ አቅጣጫ፣ ለ በምዕራብ አቅጣጫ፣ ሐመሮሃ በሰሜን አቅጣጫ፣ መ በምስራቅ አቅጣጫ። በደቡብ አቅጣጫ ካላችሁ ትክክል ነው። ኤርትራ በምስራቅ አፍሪካ ሰሜናዊ ጫፍ ላይ የምትገኝ ሲሆን ኬንያ ደግሞ ከኤርትራ በስተደቡብ ትገኛለች። ጥያቄ ቁጥር 3 0 ዲግሪ አግድም መስመር ወይም ኢኩዌተር በአፍሪካ ካርታ ላይ ቢሰመር የትኛውን የምስራቅ አፍሪካ ሀገር ያቋርጣል? ሀ ኤርትራ፣ ለ ዛምቢያ፣ ሐመሮሃ ደቡብ ሱዳን፣ መ ኬንያ። ኬንያ ካላችሁ ትክክል ነው። የምድር ወገብ ወይም ኢኩዌተር ወይም የ0 ዲግሪ አግድም መስመር የምስራቅ አፍሪካ ሀገራት የሆኑትን ኬንያን፣ ዩጋንዳንና ሶማሊያን ያቋርጣል። ጥያቄ ቁጥር 4 ከሚከተሉት የምስራቅ አፍሪካ ሀገራት ውስጥ በአንጻራዊነት ወደ ምስራቅ አፍሪካ ጫፍ የሆነው የትኛው ነው? ሀ ደቡብ ሱዳን፣ ለ ሶማሊያ፣ ሐመሮሃ ሞዛምቢክ፣ መ ዚምባብዌ። መልሱ ሶማሊያ ነው። ሶማሊያ የአፍሪካ ቀንድ ተብሎ በሚጠራው ጫፍ ላይ የምትገኝ ሲሆን ከቀረቡት አማራጮች ውስጥ በጣም ወደ ምስራቅ ወጥታ የምትገኝ ሀገር ናት። በጣም ጥሩ። ወደ ቀጣዩ ጥያቄ ስንሄድ ጥያቄ ቁጥር 5 በአፍሪካ ካርታ ላይ ምስራቅ አፍሪካን በሰሜን በኩል የሚጎራበተው ሀገር የትኛው ነው? ሀ ናይጄሪያ፣ ለ አንጎላ፣ ሐመሮሃ ሱዳን፣ መ ደቡብ አፍሪካ። ሱዳን ካላችሁ ትክክል ነው። ሱዳን ከምስራቅ አፍሪካ በተለይም ከኤርትራና ከኢትዮጵያ በስተሰሜንና ሰሜን ምዕራብ አቅጣጫ ትገኛለች። ስድስተኛ ጋሽ አበበ ልባቸውን ተመርምረው በኦክሲጅን ያልበለጸገ ደም የሚይዙ የልብ ዋና ዋና ክፍሎች ተጎድተዋል ቢባሉና አንተ ሐኪም ብትሆን ምን ታደርጋለህ? ሀ ቀኝ ተቀባይና ቀኝ አቀባይ ልበ ገንዳዎችን አክማለሁ። ለ በቀኝና በግራ በኩል የሚገኙ ተቀባይ ልበ ገንዳዎችን አክማለሁ። ሐመሮሃ ግራ ተቀባይና ግራ አቀባይ ልበ ገንዳዎችን አክማለሁ። መ ቀኝ አቀባይና ግራ አቀባይ ልበ ገንዳዎችን አክማለሁ። ቀኝ ተቀባይና ቀኝ አቀባይ ልበ ገንዳዎችን አክማለሁ ካላችሁ ትክክል ነው። ምክንያቱም የልብ ቀኝ ክፍል ሁልጊዜም ከሰውነት የመጣን ኦክሲጅን አልባ ደም የመቀበልና ወደ ሳምባ የመላክ ስራ ይሰራል። መልካም። ጥያቄ ቁጥር 7 ቀይ የደም ሕዋስ ለምን ኦክሲጅን ይሸከማል? ሀ ቀይ ስለሆነ፣ ለ ዶናት ቅርጽ ስላለው፣ ሐመሮሃ በውስጡ ሂሞግሎቢን ስለያዘ፣ መ በመቅኔ ውስጥ ስለሚመረት።
መልሱ በውስጡ ሂሞግሎቢን ስለያዘ ነው የሚለው ነው። ሂሞግሎቢን ኦክሲጅንን የመሳብና የመሸከም ባህሪ ያለው ፕሮቲን በመሆኑ ቀይ የደም ሕዋሶች ኦክሲጅንን እንዲያጓጉዙ ያስችላቸዋል። ወደ ጥያቄ ቁጥር 8 ስንሻገር በኮረዳነትና በጉርምስና ወቅት በሁለቱም ጾታዎች በተቃራኒ መልኩ የሚከሰት ስነ ህይወታዊ ለውጥ የትኛው ነው? ሀ የድምፅ መለወጥ፣ ለ የክብደት መጨመር፣ ሐመሮሃ የቁመት መጨመር፣ መ ፀጉር ማብቀል። የድምፅ መለወጥ ካላችሁ ትክክል ነው። በጉርምስና ወቅት የወንዶች ድምፅ ይጎረንናል ወይም ይወፍራል፣ የሴቶች ደግሞ ይበልጥ ይቀጥናል ወይም ይለሰልሳል። ሌሎች ለውጦች ማለትም እንደ ቁመት፣ ክብደት ያሉት ለሁለቱም ተመሳሳይ ሊሆኑ ይችላሉ። ዘጠነኛ ድብልቁና የድብልቁ ምንዝሮች ተመሳሳይ ባህሪ የሚያሳዩት ለምንድን ነው? ሀ ጥምረታቸው ኬሚካዊ ስለሆነ ነው። ለ ጥምረታቸው አካላዊ ስለሆነ ነው። ሐመርሃ ልይቅሱ በመጠን ትልቅ ስለሆነ ነው። መ ድብልቁና ልይቅሱ ተመሳሳይ ስለሆኑ ነው። መልሱ ጥምረታቸው አካላዊ ስለሆነ ነው የሚለው ነው። ምክንያቱም በድብልቅ ውስጥ ያሉ ነገሮች የሚጣመሩት በአካላዊ መንገድ እንጂ በኬሚካዊ ለውጥ ስላልሆነ እያንዳንዱ ነገር የራሱን ባህሪ ይዞ ይቆያል። ወደ ዛሬው ጥያቄ አጋማሽ ደረስን። ጥያቄውን ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ እንዲሁም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉ ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 10 ከሚከተሉት ውስጥ ልዩ ዘር ድብልቅ የሆነው የቱ ነው? ሀ አረቂና ውሃ፣ ለ የስኳር መሙት፣ ሐመር ውሃ ፔፕሲ፣ መ አሸዋና በቆሎ። አሸዋና በቆሎ ብላችሁ ከሆነ ትክክል ነው። ምክንያቱም ልዩ ዘር ድብልቅ ማለት በውስጡ ያሉትን ነገሮች በአይን ለይቶ ማየት የሚቻልበት የድብልቅ አይነት ነው። አሸዋና በቆሎን በቀላሉ መለየት ይቻላል። በአይን አይቶ መለየት ስለሚቻል አሸዋና በቆሎ የልዩ ዘር ድብልቅ ምሳሌዎች ናቸው ማለት ነው። አረቂና ውሃ፣ የስኳር መሙት እንዲሁም ፔፕሲ እነዚህ የዋህድ ዘር ድብልቅ ምሳሌዎች ናቸው። ምክንያቱም አረቂና ውሃ ውስጥ አረቂውም ይሁን ውሃው በአይን ወይም በአጉሊ መነጽር ሊታዩ አይችሉም። በስኳር መሙት ውስጥ ስኳሩም ይሁን ውሃው በአይን ወይም በአጉሊ መነጽር ሊታዩ አይችሉም። ፔፕሲ ውስጥም ፈሳሹና ጋዙ በአይን ወይም በአጉሊ መነጽር ሊታዩ አይችሉም። ስለዚህ እነሱ ዋህድ ዘር ሲሆኑ፣ አሸዋና በቆሎ ግን የልዩ ዘር ድብልቅ ምሳሌ ነው ማለት ነው። ጥያቄ ቁጥር 11 ከስኳር አሸዋና ውሃ ድብልቅ ውስጥ ስኳሩን ብቻ ለመለየት የምንጠቀመው ዘዴ በቅደም ተከተል የቱ ነው? ሀ ማሟሟት፣ ማጥለል፣ ማትነን፣ ለ ማትነን፣ ማሟሟት፣ ማጥለል፣ ሐመር ውሃ ማቀዝቀዝ፣ ማትነን፣ ማጥለል፣ መ ማሟሟት፣ ማጥለል፣ ማቀዝቀዝ። ትክክለኛው መልስ ማሟሟት፣ ማጥለልና ማትነን የሚለው ነው። ምክንያቱም መጀመሪያ ድብልቁን በማሟሟት ስኳሩ እንዲሟሟ ይደረጋል። ከዚያም ባልሟሟው አሸዋ ላይ ጥልያ በማካሄድ አሸዋውን እንለያለን። በመጨረሻም ውሃውን በማትነን ስኳሩን እናገኛለን ማለት ነው። ጥያቄ ቁጥር 12 ታዳሽ የጉልበት ምንጭ የሆነው የቱ ነው? ሀ የድንጋይ ከሰል፣ ለ ቤንዚን፣ ሐመር ውሃ የማገዶ እንጨት፣ መ ንፋስ። ንፋስ ካላችሁ ትክክል ነው።
ምክንያቱም ታዳሽ የኃይል ምንጮች ተጠቅመንባቸው የማያልቁ ናቸው። ነፋስ ዘላቂና የማይጠፋ የተፈጥሮ ኃይል ነው። 13ኛ በምስራቅ አፍሪካ ዝቅተኛ ወቅታዊ አማካይ የሙቀት መጠን እስከ 6 ዲግሪ ሴንቲግሬድ የሚመዘገበው በየትኞቹ ቦታዎች ነው? ሀ በዝቅተኛ ቦታዎች፣ ለ በከፍተኛ ቦታዎች፣ ሐመሮሃ በሁሉም የቀጠናው አካባቢዎች፣ መ በቆላማ ቦታዎች። በከፍተኛ ቦታዎች ካላችሁ ትክክል ነው። ምክንያቱም በከፍተኛ ቦታዎች ማለትም ደጋማ ቦታዎች ከፍታ በጨመረ ቁጥር የሙቀት መጠን ስለሚቀንስ ዝቅተኛ ሙቀት ይመዘገባል ማለት ነው። ጎበዝ። ወደሚቀጥለው ጥያቄ እንሄድ። ጥያቄ ቁጥር 14 ምንድነው የሚለው? በምስራቅ አፍሪካ ሰሜናዊ ክፍል ኢትዮጵያን ጨምሮ ዝናብ የሚያገኙት ከሰኔ እስከ መስከረም ነው። ይህ ምን ያመለክታል? ሀ በዝናብ ማምረት ውጤታማ አይደለም። ለ ኢትዮጵያ ከጥር እስከ መጋቢት በዝናብ ማምረት ትችላለች። ሐመርሃ ኢትዮጵያ ከሰኔ እስከ መስከረም በዝናብ ማምረት ትችላለች። መ ከሰኔ እስከ መስከረም በእነዚህ አካባቢዎች በመስኖ ማምረት ተመራጭ ነው። ኢትዮጵያ ከሰኔ እስከ መስከረም በዝናብ ማምረት ትችላለች ካላችሁ ትክክል ነው። ምክንያቱም የክረምት ወቅት ማለትም ከሰኔ እስከ መስከረም በኢትዮጵያ የዝናብ ወቅት ስለሆነ በዚህ ጊዜ በዝናብ እርሻ ማምረት ይቻላል። አስራ አምስተኛ የምስራቅ አፍሪካ የሳር ምድር ሞቃታማ የአየር ንብረት ክልል ከበረሃ አየር ንብረት ክልል በምን ይለያል? ሀ የሳር አየር ንብረት ክልል ርጥበታማ በመሆኑ። ለ የሳር ምድር ሞቃታማ የአየር ንብረት ክልል በአብዛኛው በሳር በመሸፈኑ። ሐመርሃ የሳር ምድር ሞቃታማ የአየር ንብረት ክልል የበለጠ ደረቅ በመሆኑ። መ የሳር ምድር በጣም ዝቅተኛ ዓመታዊ የዝናብ መጠን በመኖሩ። የሳር ምድር ሞቃታማ የአየር ንብረት ክልል በአብዛኛው በሳር በመሸፈኑ ካላችሁ ትክክል ነው። ምክንያቱም የሳር ምድር ከበረሃ የሚለየው የተወሰነ የዝናብ መጠን ስለሚያገኝና ረዥም ሳሮች ስለሚበቅሉበት ነው። ጥያቄ ቁጥር 16 በምስራቅ አፍሪካ ቀጠና የተፈጥሮ ሀብት እንደ ውሃ፣ አፈር፣ ማዕድናት፣ የዱር እንስሳትና የመሳሰሉት በብዛት ለምን ይገኛሉ? ሀ ለህንድ ውቅያኖስ አጎራባች በመሆኑ። ለ ሰፊና በብዛት በድርቅ የሚጠቃ በመሆኑ። ሐመሩሃ በብዛት በደቡባዊ ንፍቀ ክበብ አካባቢ በመሆኑ። ወይስ መ የተለያዩ ተራሮች፣ አምባ ምድሮችና ዝቅተኛ ስፍራዎች ባለቤት በመሆኑ። የተለያዩ ተራሮች፣ አምባ ምድሮችና ዝቅተኛ ስፍራዎች ባለቤት በመሆኑ ካላችሁ ምርጫችሁ ትክክል ነው። ምክንያቱም የምስራቅ አፍሪካ የመሬት አቀማመጥ የተለያየ በመሆኑ ለተፈጥሮ ሀብት መብዛት ትልቅ አስተዋጽኦ አለውና። 17ኛ ጥያቄ ከምስራቅ አፍሪካ ሀገራት የወርቅ ማዕድን የሌላት ሀገር ማን ናት? ሀ ኢትዮጵያ፣ ለ ኬንያ፣ ሐመሮሃ ዩጋንዳ፣ መ ሩዋንዳ። ሩዋንዳ ካላችሁ ትክክል ነው። ምክንያቱም እንደ ኢትዮጵያና ኬንያ ያሉ ሀገራት የወርቅ ክምችት ሲኖራቸው፣ ሩዋንዳ ግን በዋናነት በቲን እና በሌሎች ማዕድናት ትታወቃለች። 18ኛ ከምስራቅ አፍሪካ ሀገራት ከማዕድናት የሚገኙ ምጣኔ ሀብታዊ ጥቅም ያልሆነው የቱ ነው? ሀ የጤና አገልግሎት፣ ለ ገቢ ማግኘት፣ ሐመሮሃ የውጭ ምንዛሬ ማስገኘት፣ መ የሥራ ዕድል መፍጠር። ትክክለኛው መልስ የጤና አገልግሎት የሚለው ነው። ምክንያቱም ማዕድናት ገቢ ያስገኛሉ፣ የሥራ ዕድል ይፈጥራሉ፣ የውጭ ምንዛሬም ያስገኛሉ።
የጤና አገልግሎት ግን ቀጥተኛ የምጣኔ ሀብት ጥቅም አይደለም። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 19 ምን ይላል? የተፈጥሮ ሀብት እንክብካቤ ዘዴ ያልሆነው የቱ ነው? ሀ ሀገር በቀል እጽዋቶችን መትከልና መንከባከብ፣ ለ ታዳሽ የኃይል ምንጮችን መጠቀም፣ ሐመርሃ የተፈጥሮ ሀብቶችን በዘፈቀደ መጠቀም፣ መ ተፈጥሮ ሀብትን ሳያባክኑ መጠቀም። 19ኛው ጥያቄ የተፈጥሮ ሀብቶችን በዘፈቀደ መጠቀም ብላችሁ ከመለሳችሁ ትክክል ነው። ምክንያቱም የተፈጥሮ ሀብቶችን ያለ እቅድና በዘፈቀደ መጠቀም ሀብቱ እንዲጠፋና እንዲባክን ስለሚያደርግ የእንክብካቤ ዘዴ አይደለም። ወደ ክፍል 1 ጥያቄ የመጨረሻው ደረጃ ላይ ደረስን። የመጨረሻው ጥያቄ ቁጥር 20 ምንድነው የሚለው? በምስራቅ አፍሪካ ዝቅተኛ የዝናብ መጠን በሚያገኙ አካባቢዎች የሚበቅሉ የእጽዋት ምድብ ምን ይባላል? ሀ ቅጠለ ሰፋፊ ዛፎች ደን፣ ለ የውርጭ አካባቢ ደን ዛፎች፣ ሐመርሃ የሳር ምድር፣ መ የሞቃት በረሃ እጽዋት። የሞቃት በረሃ እጽዋት ካላችሁ ትክክል ነው። ምክንያቱም በጣም ዝቅተኛ ዝናብ በሚኖርባቸው በረሃማ ቦታዎች ላይ የሚበቅሉ እጽዋት ለምሳሌ እንደ ቁልቋል ያሉት የሞቃት በረሃ እጽዋት ይባላሉ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ፈተና ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮል ከሆነ የመጣሁት እስካሁን ቪዲዮውን እያስቆማችሁ ተከታተሉ። ምናልባት ሲደክማችሁ ቪዲዮውን አቋርጣችሁ ሌላ ጊዜ ተመለሱ እንዳይሰለቻችሁ። የዚህን ቪዲዮ ፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናላችን ላይ ገብታችሁ ሃሁ ቲዩብ የሚለውን ጆይን በማድረግ እዚያ ላይ ጥያቄዎችን በብዛት ታገኟቸዋላችሁ እና ስለሚያግዛችሁ ብዙ ጥያቄዎችን ለመጠቀም ትችላላችሁ። መልካም የጥናት ጊዜ። በክፍል 2 እስከምንገናኝ መልካም ዝግጅት። ቻው።